አላህ በአንድ አያ እኔ ጌታ ነኝ የሚለውን ጠይቀህ ነበር። እነዚህም የሚሳገጋበት የሆነ አያ ትዝ አለኝ። እሱ እስቲ ጣሃ 14 ክፈት እና አናንበው። አይመጣውም ዛሬ ነገር በኋላ ልናወራለን። ለሱ ይወጣና ትንሽ ቆጪ ልጆች ያስተኛል። አንድ እናንበውና እንሂድ በኋላ ላይ አይሻልም? ቁጥር 18 ነው 20 14 እንትን ነው። አይመጣውም። ለምን መሰለህ አይመጣው? ቀጥታ ከተባለ እሺ ቀጥልለት፣ ክፈትለት። እሺ የፈጠነ ሊድ ስላለ ነው ልጆች ስላሉበት። እሺ ቀጥል አንበው። እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዛኝ። እስቲ ብለን ብትኝ ሶላቱን እኔን ለማውሳት ስገድ። እቺ አይደል አንተ የፈለካት? እንደተረዳሁት አይደለም። ለማን ነው ያለው ይሄንን? ኮንቴክስት ማባጋቢኛ ከላይ ጀምረን ማባጋቢ። ኦኬ ጥያቄ ወደ በኋላ እያልከም ማለት ነው። አንዱ ሞዴሬተር ውስን እያደረገብን ጥያቄ ወደ በኋላ ብለን ስንቀመጥ አንዱ ሞዴሬተር ውስን እየወሰነብን እያስወረደን እዚህ ቁጭ ብላ እያስወረደን ነው ትላለህ እንዴ? አይ ሌላ ጊዜ እኮ ነው የምነግርህ። ሌላውን ጊዜ እኮ ነው የምነግርህ። ልንገረኛ በቃ አርጉመንቱን ልንገርህ። ቃል በቃል ከተባለ ቃል በቃል ከተባለ እኔ ለአንተ ቀጥታ የነገርኩህ እንጂ እኔ ለክርስቲያን ነግሬው ክርስቲያን ለአንተ ነግሮህ አንተ ለማሚላምን ነግረው አይደለም። እናንተ ቁርአንን ምንድን ነው የምታምኑት? አላህ ለጅብሪል ነገረው አይደለ? yes ጅብሪል ለመሐመድ ነገረው አይደለ? ትክክል። መሐመድ ቁርአንን ጽፏል? አልጻፈም። አጻፈ። መሐመድ ደግሞ ለሚጽፉ ለሳባዎች ነገራቸው አይደለ? ትክክል። ስለዚህ አንተ አሁን ይሄን ቁርአንን የምናነበው ከሳባዎቹ ተጽፎ የመጣውን ነው አይደለ? በነብዩ አንደበት ጻፉ የተባሉትን ጽፈው እሱን ነው የምናነበው። ስለዚህ የቀጥታ ሳይሆን ተዘዋዋሪ ነው። እኛ የምንፈልገው ለምሳሌ አንተ ይሄን ጻፍ ካልኩ ይሄን ጻፍ ካልኩ ኦኬ አሁን እኛ የምንፈልገው አርጉመንቱ እንዲህ ነው የሚሄደው። ቀጥታ ከተባለ ቀጥታ አላህ ለሙሐመድ ነግሮት ሙሐመድ የጻፈውን ነው። ሙሐመድ አይጽፍማ። በቃ አለቀ ማለት ነው አርጉመንቱ እዛ ጋር። ስለዚህ ቃል በቃል ምንም ነገር ማምጣት አትችሉም ማለት ነው። እናንተ በምን ሎጂክ ነው ያሰብከው እንደዛ? ወይንም ደግሞ አንተ አስተሳሰብ ከሰማይ የሆነ መጽሐፍ ዱብ ማለት አለበት ማንም ሳይጽፍ ነው። ሎከኛውን ሐዋርያቶቹ ራሳቸው የጻፉት ነው። ሐዋርያቶቹ ራሳቸው የሰሙትን ያዩትን የሰሙትን የተነገራቸውን ቃል በቃል ነው የጻፉት። የእናንተ ግን ቃል በቃል እንዲህ ነው። ቀጥታ ከዛ ከምትሰማው አካል መጽሐፍ ማለት ነው። የእናንተ ጋር ሲመጣ ግን ሎክ አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው፣ ሙሐመድ ደግሞ ለሚጽፉ ነገራቸው። እናንተ ከሚጽፉት ነው የወሰዳችሁ። ሙሐመድም እንኳን ራሱ ስላልጻፈ ማለት ነው። ራእዮችስ ማን ይጻፈው? ስለዚህ ማን ይጻፈው የራእዮችን? መጽሐፍ ቅዱስ ጳውሎስ ራእይ ማን ይጻፈው? ራእይ ዮሐንስ ራሱ ዮሐንስ ነው የጻፈው። ኢየሱስ ነገር ነው በሚገባ እንደዛ ምናምን ነው። ገና ቁጥር 1 ሲጀመርም እንደዛ ነው የሚለው። ስለዚህ ዮሐንስ ደግሞ ሲጀመር ከጌታ ጋር አብሮ የነበረ ነው። ያየነውን የሰማነውን ብሎ በመልእክቱ እንደዛ እናምናለን ነው ገልጾላቸው መንፈስ ቅዱስ አንድ ሰው ምንም ማመን መብቱ ነው። ገባህ አይደል? ግን በማመን ብቻ ማስረጃ ያ ማስረጃ ምንድነው? እሱ ቃል በቃል ስትጠይቁ እኛ ጋር እናንተ ጋር ምን ያህል እንደሚከፋና እንደሚከብድ ቃል በቃል ማለት ይሄ ነው። ቃል በቃል ማለት እኔ ቀጥታ ለአንተ የተናገርኩት እንጂ እኔ ለክርስቲያን ነግሬ ክርስቲያን ለቢኒ ነግሮ ቢኒ ለአንተ የነገረውን መናገር አይደለም። ይሄ ተዘዋዋሪ ነው። ሰርፐርሰን አሁን ብሉይ ኪዳን
ኢየሱስን ያጻፈውን የምትለው ነቢያቶች ምናምን ያው ጌታ ነው ብለህ ስለምታምኑ ማለት ነው። በሚገባ ብሉይ ኪዳንም ሆነ አዲስ ኪዳን እንዳለ ስለኔ ብሉይ ኪዳን ከአንተ በላይ ለአይሁዶች ይቀርባል። እውነትና ከተባለ ማለት ነው። ለምንድን ነው የማይቀበሉት ኢየሱስ? መልካም። ስለዚህ ሕግና መሰጠት ለነሱ ነው። ኪዳን ደግሞ አዲስ ኪዳን ከነሱ እንትኑም እንደሚወሰድ እኮ ተነግሮኛል። ምክንያቱም ኤርሚያስ ምዕራፍ 31 32 አካባቢ ላይ ብሉይ ኪዳን የምጠይቀህ እኮ ምን ብሉይ ኪዳኑን አልቀበልም ያሉት ወይንስ አዲስ ኪዳንን? ኖ አይሁዶች ብሉይ ኪዳን መጽሐፋቸው ነው። አንተ ኢየሱስ እሱን ካልጻፈው ለምን አይቀበሉትም ኢየሱስን የሚሉትን እናውቃለን እንደሚሉት እናቱ። እሺ አይሁዶች አይቀበሉትም ስትል የትኞቹን አይሁዶች ነው? አይሁዶች በቃ አይሁድ የሙሴ ተከታዮች የሚሆኑ የዳዊትም ተከታዮች የሚሆኑ ማንም አይሁዳዊ ኢየሱስን እንደ ኢየሱስነት አይቀበለውም። የእነሱ መጽሐፍ እኮ ነው ይሄ። ብሉይ ኪዳን የአይሁዶች መጽሐፍ ነው። ስህተት ነው አብደላ ማለት እውነት ሎጂክ እና አሁን እኮ አዳምጣ የተቀበሉት አሉ እኮ አዳምጥ። ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያልተቀበሉት ደግሞ አሉ። አንተ አሁን አይሁዶች የምትላቸው እነኛ አሁን ሐሰተኞቹን ነው። እና አብርሃም በተስፋ ሲጠብቁት ነበር። አንዴ እነ ሙሴ አልተቀበሉትም እንዳትል ደግመህ። ምክንያቱም ደብረ ታቦር ላይ ምዕራፍ 17 ማቴዎስ ምዕራፍ 17 ላይ በደብረ ታቦር ራሱ ክርስቶስ ለሙሴ ተገልጦለት ስለነበር ማለት ነው። ሙሴ ከመቃብር ተነስቶ መጥቶ ያየው ነው። እንኳን ላለመቀበል እንትን ሊል ይቅርና አብርሃም አይደለም አልቀበልም ክርስቶስን ሊል ተስፋ ሲያደርግ እንደነበረ በዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ እስከ 60 አንብበው። እግዚአብሔርን እኮ አንጋዳም ክርስቶስም የመጣው ደግሞ ከነሱ ዘር ነው፣ ከነሱ ነው የመጣው። ሐዋርያቶቹም ከዛው የወጡ ናቸው። አዲስ ኪዳን ደግሞ በደንብ አስተውል። ሕግ የተሰጣቸው ለነኛ ነው። አዲስ ኪዳን ግን ጸጋ ነው። ጸጋው ደግሞ ለሁሉም የሚተርፍ ነው። ስለዚህ ያ ሕግ መሰጠት ተስፋው የሚጠብቁት እስኪመጣ ድረስ ላለው ብቻ ነበር የሰራው። ከዛ በኋላ ግን ለተቀበሉት የእግዚአብሔር ልጆች ይሆናሉ። ካልተቀበሉ ከገፉ ግን መፍታቸው ነው። እነሱ ምንድነው ብቻቸውን ጦረኛ ኃይለኛ መጥቶ ምንድነው ተስፋ የሚያደርጉት የሚጠብቁት ስህተት ውስጥ ስላሉ ተዋግቶ እነሱን ብቻ የበላይ የሚያደርጋቸው። ክርስቶስ መጣና ደግሞ ማንም በእኔ ዘንድ የበላይ የለም፣ ሁላችሁ እኩል ናችሁ፣ ከተጠመቃችሁ ካመናችሁ ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም፣ ንጉሥ የለም ባላፍት የለም፣ ሁላችሁ ስትጠመቁ አንድ ሰው ናችሁ ብሎ ሲዘጋው እነሱ የበላይነትን ፈለጉ፣ አመፁ በእግዚአብሔር ላይ። በማመፃቸው እግዚአብሔር ስህተተኛ አያስብለውም። ሎቱ ስብሐት የእነሱ ስህተት ነው። መሐመድን ያልተቀበሉ አሁን አረቦች የሉም እንዴ? አሉ። ሙስሊሞች ያልተቀበሉ የሉም እንዴ? አሉ። ከአረብ መጥቶ እንዴት ነው ታዲያ ሙስሊሞች ያልተቀበሉት ብለህ ልትል ነው? ብዙ እየወጡ ያሉ አሉ። ስለዚህ እንደዛ ነው። ወደ ቶፒኩ መልሰው ክርስቲያን ያ ሜቢ አብደላ ከሳቅ ጋር በተያያዘ ከአንዳክ ሳቅ ጋር አላህ ይስቃል ብለው የሚያምኑ ሙስሊሞች ተብለው መጠራት ይችላሉ? አሁን አጠገብም አሚላ አላህ ይስቃል ብሎ ተናግሮ ነበርና እንደሚስቅ አፈርም ያደርጋሉ። ነገር ግን እንዴት እንደሆነ አናውቅም ነው። ቅድም ብያለሁ እኔ አላህ ከምንም ፍጡር ጋር አይገናኝም ወይም አይመሳሰልም። ስለዚህ በዛ ስለማመን ይስቃልም ቁጭ ይላልም ምናምን ይወጣል ይስቃል የሚላል በሙሉ አልቀበልም ማለት ነው። የኢብኑ ተይሚያን ስለዚህ አቂዳ አትቀበልም ማለት ነው። ፈጣሪ መኖሩ የሚረጋገጠው ሲሄድ ሲመጣ ሲቆም ሲነሳ ሲቀመጥ በእነኚህ ካልተገለጠ ተይሚያ ከ700 ዓመት በኋላ ይመጣ ከነቢ መሐመድ 700 ወይም 800 ዓመት በኋላ ይመጣ አንድ ሼክ ነው። ገባህ አይደል? እኔ እሱን አልቀበልም ባጭሩ ማለት ነው። ኦብቪየስሊ ከልስላም ነው የሚባለው ግን በዋብዮች ዘንድ ግን ትልቅ የቦታ የሚሰጠው ነው። ይሰጣል ሁሉም ጋር ግን አይደለም። አብዛኛው ሙስሊም አይቀበለውም እሱን። እኔ አሁን ውስጥ ዋብዮች ማይቀበሉት አሉ የለም፣ ይቀበሉታል። እሱ ነፍስ አባታቸው ነው። ትልቁ ሼካቸው ነው እንጂ ሲጀመር ትልቁ ሼካቸው እሱ ምን መሰለህ፣ በቃ እንትን በለው እሱ ማነው ስሙ ይሄ ማርቲን ሉተር በለው። ዋሃብያዎች እንደ ጴንጤ ወሰዳቸው። እሱ የነሱ
እምነት ወይንም ደግሞ መንገድ ጠንሳሽ ሰው ነው። በቃ ለዛ ነው ብዙ ነገሮችን ቼንጅ አድርጓል። ያ ስለዚህ እኔ ኦርቶዶክስ ሙስሊም ነህ ብለህ አስበኝ። ገባህ አይደል? ኦኬ ያ አሁን እንትን አብደላ እንዳለው ተዊል ማድረግ እነሱ ይፈዳሉ። ይሄ አላህ ይስቃል የሚለውን ተዊል ያደርጋሉ። እኛም እንደዛ ነው ተዊል ይደረጋል እንጂ ፈጣሪ በባህሪው የሚስቅ የሆነ እንትን የሚል የሚያዝም እንደዚህ አይነት ነገሮች ይተረጎማሉ ብለን ነው ምናምን። በዋብዮች ዘንድ ግን እንደዚህ አይደለም። ሊትራሊ ከመጣ ጥቅሱ ቀጥታ ይወሰዳል ነው። እኛ ደግሞ ኖ በፈጣሪ ላይ ይህንን ከሰጠነው ከፍጡር ጋር አይመሳሰልም ብትል እንኳን አመሳሰልክ። ምክንያቱም ላንቃው እስኪታይ ድረስ ይስቃል የሚልን እያነበብን አይ ከፍጡር ጋር አይመሳሰልም ማለት ምን ማለት ነው? እርስ በራሳችን ነው ዋያገን በዚህ ጉዳይ አንስማማም። አሁን አንተ የቀደሙ ቪዲዮ ሜቢ ክርስቲያን ድገመው ምላሽ የተሰጣጡበት አለ። አሁን በቅርብ ትናንት መረጃ ወይንም ዶክመንት የእነሱን ዶክመንት ነው። ምክንያቱም ኦብቪየስሊ ይሄን 57 ዓመት በጣም ሰርተዋል ሰበካው ላይ ማለት ነው። ያው የሳውዲ ገንዘብም እንደምታውቀው ምናምን ተበትኗል አገር ላይ እና በዛ ሰበብ ነው እንጂ ኦሪጂናሉ እስላም ይሄን አያምንም የጥንቱ ነው ማለት ነው። ኦኬ እስቲ ለማንኛውም እንትን እንበል እስቲ። እነሱ ደግሞ እናንተ ኦሪጂናል አይደላችሁም ሙስሊምም አይደላችሁም ነው የሚለው። የአህመዲን ጀበል መጽሐፍን አንብበው በአባሾች ላይ የጥመታቸው አባሾች ለአባሾች ለእንደዚህ ተዊል ለሚያደርጉ የጥመዳ አንደኛ እንግባበት። አብደላ ፕሊስ አንተ ሙስሊም ነህ አይደለ? ስለዚህ ልዩነት ባትፈጥር ጥሩ ነው። ኖ ልዩነት ባትፈጥር አንተ ሙስሊም አይደለህም። በሱ እይታ አንተ ሙስሊም አይደለህም። ልዩነት አትፍጠር ያለው ምንድነው? እሱ የግዴታ ይስቃል አላህ ብሎ ማመን የሚጠበቅበታል ማለት ነው ከአንተ ጋር ለመስማማት። ግን እሺ እንስማው እስኪ እንስማው። አይ መጀመሪያ ጥሩ ተነጋግሯል። እንደዛ ሳይሆን የተናገረው መጀመሪያ አለ ባህሪ አይደለም መሳቅ። አንዴ ፕሊስ ተራ እንጠብቅ አሊያም እንረባበሻለን። አንድ ቪዲዮውን እንስማውና እንመለስ። ኦኬ ቀጥልሽ አብደላ። ጥያቄ ልጠይቅ ነኝ። እኔ ግን አንድ ከመጠየቅ በፊት አንድ ነገር እንናገር። ብዙ ጊዜ ሸማገ ከፈይጋም ሌሎች እንትኖች ቻት ወይንም ደም ገጾች ላይ የምትገልጹት ነገር አለ። ምንድን ነው? አህባሽ ሁሉም የኢትዮጵያ መስከም አህባሽ ይመስላቸዋል። አህባሽን የመሰረተው ቅድም ራሱ የሆነ ቪዲዮ ገጠህ ነበር ከዛ ላይ ጉጋልከው ማለት ነው። ስለዚህ አህባሽ ማለት ይሄ አብደላ አልሐራሪ የሚባለው ሰውዬ እሱ የመጣው አስተምሮት ነው እንጂ እስልምና ኦልሞስት ከ1400 ዓመት በፊት ኢትዮጵያ ውስጥ አለ። አህባሽ ግን እሱ ያመጣው አስተሳሰብ ነው። ሞስት ሪክሮች ወደኛ ሪዘምብል አድርጋሉ የሚለን አስተካክል ገባር ማን ከላይ ማን ስለዚህ ምንም ዲስሪ ፕሬዘንት ያደረግነው ነገር የለም። እሺ ቆይ አሁን አብደላ ተከታይ ነህ። አህባሽ አይደሉም እንድታውቀው እንፈልጋለን። ሁሉም የድር መስላም ማለት ነው። ኦኬ እሱ ችግር የለውም። እኛ የምንከተለው አብደላ ምንድን ነው? እስልምና አንድ ሰው ሙስሊም ነው ሲባል አለ መሰረት አለው አይደለ? እኛ የምንከተለው አህባሽን ነው ወይስ ዋቢያ እንደሚባለው ይሄ ድርጅትን ነው ወይስ እስልምናው ነው እኛ የምንከተለው? እንዳንተ አስተሳሰብ ኦኬ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከዛ በተለይ ነው አይደለ? ህጋትን ነው። አሁን እኛ እስልምና ከክርስቲያን ጋር የምንለያየው ብዙ ነገር እንለያያለን። እኛ በምድር ላይ ህጋትን ነው ህግ አለ፣ ያን ህግ ነው የምንከተለው። ስለዚህ አሁን አንተ አላህ ቀድም ያልበሰክ አንድ ፎይ አንተ ጋር እኔ ክርስትና ላይ አልገባም። ጀምር ህግ ሳይሆን ፕሊስ ህግ ሳይሆን እስልምና ህግና ስርዓት አለው፣ መሰረት አለው። የሐሳብ ልዩነት አለው። ፎይ አንተ አታስተምረኝም ስለ እስልምና። ፎይ ግን እንደው እንደ ጥያቄ ጠይቅ። አሁን እንትን ነው ስለ ህግ ካወራን ሌላ እንትን ውስጥ እንገባ ነው። ስለዚህ አቂዳው ላይ ፎከስ እናድርግና ቶፒኩን ሽፍት እንዳናደርገው ነው። እናንተ በምን ትለያያላችሁ? በምን ትመሳሰላላችሁ? በቁርአን ታምናለህ፣ በሐዲስ ታምናለህ፣ ሙሐመድ ትላለህ በሚል ሌላ ነገር ውስጥ ገባን።
በልክ የሆነ ቶፒክ ነው የሚሆነው። ጀስ ወደ ዋናው እኛ መሰረት እናንተ አንድ ነን ማለት ትችላላችሁ። ለምሳሌ በህጋቶቹ ተመሳስላችሁ በመሰረት በአምላክ ላይ ተለያይታችሁ አንድ ነን ማለት ትችላላችሁ። እኛ ጋር ግን እንደ ክርስቲያን ለምሳሌ የፈለገ በሌላው ብንስማማና በአምላክ እሳቤ ላይ እኛ ለምሳሌ ከካቶሊኮች ጋር ለምሳሌ በክርስቶስ ባህሪ ላይ ስለምንለያይ እንደሚድኑ እንኳን ትሪታ እናደርጋቸው። ስላሴ ቢሉ በፍቃድ ላይ ባለ ሁለት ኔቸር በሚያምኑ ላይ ሲታይ ዘሆድ አመልጃ ምናምን ቅዱሳ ምናምን ተመሳሳይ ነው። እነኚህ ነገሮች ቅርንጫፎች ናቸው ብለን ነው አምላክ ላይ ከተለያየ በአምላክ ባህሪ ላይ ከተለያየ በአምላክ እሳቤ ላይ ከተለያየ ትወጣለህ ብለን ነው ምናምን። ሌሎቹ ደጋፊ ስለሆኑ ዶግማቲክ አይደሉም። ሌሎቹ ዶግማውን አቅፈው ወይንም ዶግማውን የሚያጠናክሩ ይኖራሉ፣ ሃይማኖቱን ሰፖርት የሚያደርጉ ማለት ነው። ዋና አምላክ ላይ ተለያይተ ከዛ በአንድ አምላክ እሳቤ ላይ ተለያይተ 99 ህጎች ላይ ብትስማማ አድነው። በአምላክ እሳቤ ላይ ስተት ከተናገርክ ማለት ነው። ስተት ካለ እኛ አቋማችን ያ ነው። ስለዚህ ከኛ ጋር ብዙ ስለምንለያይ በህግ ምናምን ነው። የህግ ጉዳይ 99 ተስማምተን በአምላክ እሳቤ ላይ አንዷ ላይ ከተለያየን ትወጣለህ። በቃ አለቀ። የኛ አቋም ይሄ ነው። እሱን አረዳ። አሁን በእናንተ ቅድም እንዳልከው አሁን ኦርቶዶክስ 81 ናት ከ1 እስከ 30 ምልጃ ምን ትላላችሁ? ጴንጤ ጋር ስትሄድ ደግሞ አይደለም። ግን ባይብሉ ግን አንድ ነው። ባይብሉን ስናነብ ለአንተ ልነግርህ አሁንም ሳታውራ ፕሮቴስታንት ይህን መጽሐፍ እንደዚህ ያለ እንደዚህ ስላለ ይወጣል ብለን አናምና። ከምልጃ ጋር በተያያዘ ፕሮቴስታንት በቃ እምነቱ ካደ እንደዚህ ብለን አንልም። ዋና ከፕሮቴስታንት ጋር የሚለየኝ በስላሴና በክርስቶሎጂ ላይ ነው። አሁንም እየነገርኩ ያለው አልገባህም ማለት ነው። ዳግም ከገባ እኛ ባይብል አንድ መሆን ጉዳይ አይደለም። አንድ የሚያደርገን አንዷን ወንጌል ብቻ የዮሐንስን ወንጌል ብቻ ይዞ እምነቱ ትክክል ከሆነ ይድናል። አይደለም 81 አይደለም 4 ወንጌል አይደለም ብሉይ ኪዳንን ጨምሮ አንዷን መጽሐፍ ብቻ ይዞ በደንብ አስበው። ዶግማው አምላክ ላይ ያለውን እምነት የመሰረተበት ተመሳሳይ ትክክለኛውን ከሆነ ይድናል። መቶ ስለያዘ እንደዚህ ስለደረሰው አልደረሰ አይደለም። ነገር ግን እነኛ ሁሉ ዞ ደግሞ እኔ ያስኩትን መጽሐፍ ሙሉ ዞ በአምላክ እሳቤ ላይ ከተሳሳተ ይወጣል ከድነት። ስለዚህ እናንተ የሚያሳስበው መጽሐፉ ተመሳሳይ መሆንና ለመሆን አይደለም። መጽሐፉ ላይ ያለ እምነት ድነትህን ሊያሳጣህም ሊያሰጥህም ይችላል እንጂ ብዛቱ መጽሐፍ መያዝና ለመያዝ አይደለም። መጽሐፉ ሳይደርስ አንዷን ጥቅስ ብቻ ሰምተህ ልድን ትችላለህ። መጽሐፉ ደርሶ ከመጀመሪያ እስከ መጨረሻ ሸምድደህም ተድነህ ልወጣ ትችላለህ። ያ አይደለም እኛ የሚመሰረት። ስለዚህ የእኛን ዶግማ ሳታውቅ ጊዜ ጌታ ዙም ባትል ደስ ይለኛል። እናንተ ብዙ ህጎች ላይ ሰላት ላይ እንዴት ቁጥር እኩል መሆኑ መሐመድ ማለት ሽንት ቤት ስገባ በየትኛው እግር መግባት፣ እንዴት ወሲብ ማድረግ፣ ስንት ማግባት፣ ቂጥን እንዴት መታጠብ ስለተመሳሰልክ እድናለሁኝ አላህ ላይ ብለያይም የሚል እምነት ስላለ እኛ ጋር እንዳታመጡት። ይሄንን አንድ ጥያቄ ልጠይቅ ባጭሩ፣ በጣም ቀላል ጥያቄ። አሁን እኔ መጽሐፍ ቅዱስ አንብቤያለሁ። 66ን አነበብኩ፣ 81ን አነበብኩ፣ ምንድነው የካቶሊኮችንም አነበብኩ። ሉቃስ የጻፈውን ገብቼ ሉቃስንም ስጽፈው አንድ አይነት ነው። ጳውሎስ የጻፈው ከመጀመሪያ እስከ መጨረሻ ሲነበብም አንድ አይነት ነው። አሁን ሐሳቡ ልዩነቱ እስኪ አንተ በግልጽ የትኛውን? አሁን ሉቃስ የጻፈው ማርያም በእንደዚህ ወደደች ሲል ጴንጤውም ያምንበታል፣ ካቶሊኩም ያምንበታል። ሉቃስ የጻፈው ወንድሜ አሁንም ያለው እናንተ የማይቀበለው 16ቱን ነው። አንተ 81 ነህ፣ 16ቱን አውጥተውታል። ኦኬ ዶግማችን እዛ ላይ በዛ አይደለም። ዶግማችን ልዩነት የመጣው ፕሊስ ሺዓዎች ከአንተ ጋር ተመሳሰሉና መጽሐፍን አይቀበሉ እምነትን አንድ ናቸው አይደሉ? አንድ አይደሉም ከአንተ ጋር። እኛ ክርስቶስ አምላክ ነው አይደለም የሚለውን በእነኚህ መጽሐፍቶች ምክንያት አይደለም የተለያየ ነው ወዳጄ። በእነኚህ መጽሐፍት ጉዳይ አይደለም የተለያየ ነው።
እነኚህ መጽሐፍቶች በክርስቶሎጂ ላይ በስላሴ ላይ እንደዛ ልዩነት አላመጡብንም። ቢቀበሉትም አልኩ ስቲል ዛሬ ተቀብለውት በክርስቶሎጂ ላይ ያላቸው አቋም ታልተስተካከለ አይድኑም ብለን እናምናለን። አንተ የሚያሳስብህ ከላይ ያማልዳል ያማልድ የሚለው ነው። ይሄን አልመጻፍ የሚለው ነው ገና የሚያሳስብህ። በቀላሉ ሲምፕል ኤግዛምፕል ከኦሪየንታል ቸርቾች ጋር አንዳንድ መጽሐፍቶች ላይ ማንመሳሰልበት አለ፣ ግን ይድናሉ ብለን ነው የምናምነው። አሁንስ ይድናሉ እነሱ ብለን እናምናለን። መጽሐፉ ሳይሆን አየህ እምነቱ ነው የሚያድነን። መጽሐፉ ቤዝ ያደረገው ምንድነው? ወንጌላት ላይ ለምሳሌ ባለን አስተምሮ ላይ ዶግማቲክ የሆኑ ላይ ተመሳሳይ ስለሆነ ይድናሉ። እና ያንተ ግን ቂጥ ማጠብ ላይ ተመሳስለህ አምላክ ላይ ካልተመሳሰልክ አምላክ ማተር አድርገን ቂጥ ማጠብ ጥሩ ነው አይደለም? ነዋ ህግ የምትለው ያንን ነው። እንዴት መታጠብ አለብሽ፣ እንዴት ቤት መግባት እንዴት እንዳለብህ፣ ስንት ማግባት እንዳለብህ አምላክ ላይ እሱ አይደለም። ኦኬ እሺ፣ ቆይ ላጫውተህ። አባሾች ይድናሉ፣ አባሾች ይድናሉ። ሊስን አባሾች ይድናሉ፣ ይድናል። ጎበዝ አባሾች። ቆይ አሁን አዳምጥ። አንተ አላህ ይናለው ብለህ ነው የምታምነው? አላህ ከአርሽ በላይ ናለ ብዬ አምናለሁ እኔ። ተደላደለ። እነሱ ደግሞ አላህ ተደላደለ ከአርሽ በላይ በዛት ብለህ ታምናለህ፣ እነሱ አያምኑ። እሱ ምንድነው ነው ያጋጨናል? ችግር የለውም። አላህ እጅ እግር ባት አሉት ብለህ ታምናለህ? አላህ Subhanahu Wa Ta'ala እግዚአብሔር እጆች አሉ እጅ አለው እንደ ሰው እጅ አለው አይባልም። ስለዚህ ኮባራስ ከእውቀት ነጭ ሆናችሁ እግዚአብሔርን እንሄዳለን። አባሾችም አንተም እኮ እጅ አለው ብትል ባትል እኔ ምን አገባኝ? ሁለታችሁም አድኑን ብዬ እኮ ማምነው ነኝ። ለአንተ ምላሽ ለአባሾች ምላሽ የኔ መጽሐፍ ቅዱስ ነው የምጠቅሰው። እንደዚህ አይነት ናቸው። እንግዲህ ዋብያ ነኝ። የዋብያው ጭንቅላት እንደዚህ ነው። አረፉ ተረጋጋ። እሺ አዳም ፕሊስ የራስን ስትጠየቅ አንተስ እንዴት ታምናለህ ብለህ ጠይቀኝ። አባሾች እንደዛ ያምኑ። አንተ አላህ ጭንቅላት እጅ እግር አለው ብለህ ታምናለህ። አባሾች የለውም ብለው ያምናሉ። ሶሪ ጭንቅላት ይኑረው አይኑረው አታውቅም። ጭንቅላት አለው ብለህ ታምናለህ አልኩኝ፣ ይቅርታ። እጅ እግር ባት አለው ብለህ ታምናለህ። እነሱ ይሄ ጦጣ ነው እንደዚህ የሚወጣ የሚወርድ ከሆነ ዝንጀሮ ነው ብለው የሚሉት። ዴሊ አምላክህን ጦጣ ነው እናሰማሃለን እና ቪዲዮዎቻቸው እንደ ጦጣን የሚወጣ የሚወርድ ባሪያ እንኳን ገባ ብናወጣ ከአላህ ይልቅ ገባ ያወጣል ብለው እያመኑ ይድናሉ ብለህ ፖለቲካ ትሰራለህ። እኛ ጋር ብትመጣ አምላኬን እንደ ጦጣ የሚወጣ የሚወርድ ነው ብሎኝ 1001 ሌላ ተመሳሳይ ስለ ቂጥ ማጠብም ስለ ወሲብ ማድረግም ስለ ሚስት ማግባትም ብታመጣልኝ ተውና እንዲህ ተዘዝቆ ሌላ ቢናገር አይድንም። የአምላኬን ባህሪ እኔ ማምነው እሱ የፍጡር ነው። እንደዚህ አይነቱ የፍጡር ባህሪ ነው ብትለኝ እንደዚህ ተሰልፈ ከክርስትና ትወጣታለህ እንጂ አንተ እንድቆይ ብዬ ፖለቲካ ለመስራት ብዬ አይ አንተም ትድናለህ አንልህም። ስለዚህ በተቻላችሁ መጠን አዎ በህግ ላይ ትመሳሰላላችሁ። ህጋችሁ ምንድነው? እንዴት መታጠብ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሙሐመድ በሚል ስም ኦኬ፣ በዛ ትመሳሰላለህ። እንዴት ወሲብ ማድረግ እንዳለብህ፣ ወሲብ ስትጀምርና ስጨርስ ምን ማለት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ ቂጥን እንዴት ማጠብ እንዳለብህ በብዙ ህጎች ትመሳሰላል። በዚህ ባላህ ግን አትመሳሰልም። መሰረታዊ ሐሳብ ነው የምታወራው። መሰረታዊ ሐሳብ ይባላል። አንተ ጋር ምን ይጋር ለኛ ደግሞ የተራ ነው። ቆይ እኛ ምን መሳሰል ይሄ ደግሞ ለኛ ተራ ነው። መሰረታዊ አምላክ ነው ብለን ነው ምን መሳሰልበት። ይኸውልህ ሰላት በመስገድ መሰረታዊ ሐሳብ ስለ አምላክ ነው ወይስ ደግሞ ስለ እኔ አላፍርበትም። ቂጥ መታጠብ ከኪንታሮት ይሁን ጎበዝ፣ በጣም ጥሩ ቂጥ መታጠብ ምንም ችግር የለውም። አናፍርበትም። ምንም ችግር የለውም። እናመሰግናለን። እሺ ከዛ ቂጥ መታጠብ ከኪንታሮት ይከላከላል። አምላክን ጣዖት እያለው ግን ገነት ይገባል። የሙስሊሞች እሺ አንድ እድል ስጡኛ፣ በአላህ ለእኔም እድል ስጡ። ሁለት ይሰዋል። እድል ስጡኝ። እድል ሰጣለሁ። ፕሊዝ እድል ሰጣለሁ። አዳምጠኝ። እኔ ፐርሰናሊ ጠይቀኝ።
እኔን ፐርሰናሊ ኦኬ አንተ አምላክን እንዲያሉ ከአንተ ጋር ይመሳሰላሉ ወይ ብለህ ከጠየቀኝ እኔ ማምነውን ተቃራኒ ከሆነ ሊትራሊ አይድኑም ብዬ እነግርሃለሁ። የራስህን ግን ስጠይቅህ ደግሞ ከኔ ጋር መታትለጠፍ እኔ ጋር መታትለጠፍ እኔን ስጠይቀኝ ለምሳሌ በክርስቶሎጂ ላይ ሆነ በስላሴ ላይ ሆነ እንዲህ ብሎ ቢያምን ይድናል ወይ ብለህ ስጠይቀኝ እንደ እምነቴ ከሆነ አዎ ይድናል፣ እንደ እምነቴ ካልሆነ ስህተት ከሆነ ስህተት ነው፣ እንዲህ ከሆነ ክህደት ነው አይድንም ብዬ የራሴን ችዬ እመልስልሃለሁ እንጂ አንተ ጋር እንደዚህ ብዬ አይደለህም። እንደዚህ ብሎ ሰው ቢያምን ክርስቶስን እንዲህ ቢል ለምሳሌ ይድናል ወይ ብለህ ስጠይቀኝ ትክክል ከሆነ አዎ ይድናል፣ ካልሆነስ ለምሳሌ ክርስቶስ የአብ ልጅ ነው ብሎ የሚያምን ትክክል ነው ወይ ስትለኝ አዎ ትክክል ነው፣ ክርስቶስ የአብ ልጅ አይደለም ቢል ብትለኝ ከድነት ይወጣል ብዬ መልስልሃለሁ እንጂ እናንተ ጋር እንደዚህ ብዬ አይደለም። አይመለከተኝማ። ክርስቶስ የአብ ልጅ አይደለም እያለም ይድናል፣ የአብ ልጅ ነው እያለ ይድናል ብዬ ግን አላመቻመችም። አንተ ጋር ስትጠየቅ የራስን ችለህ አንተ አላህ እጅ እግር ባት አለው ብለህ ታምናለህ? የለውም እጅ እግር ባት አለው የሚሉ እሱ የፍጡር ባህሪ ነው ፍጡር ነው የሚያመልኩት እያሉ እነሱም ይድናሉ። ከዛስ አይ እንመሳሰላለን። በምንድን ነው የተመሳሰልከው? ህግ ያልከው ቅድም የዘረዘርነው ነው። ጓይድ አለው እኔ የተወሰነ ደቂቃ ላውራ እንዳገቡብኝ እንመሳሰለን ያልኩት በረሱል አሁን ሁላችንም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነታችን የትኛውም ሙስሊም ያምናል። አለቀ። የትኛው ሙስሊም ብታመጣ በነብዩ ሰለላሁ ዐለይሂ ነብይ ናቸው። አዎ ከዛ ቀጥሎ ደግሞ የሰጡት ህጋትን የሐሳብ ልዩነት ይኖር። የሐሳብነትም ቅድም እንዳልከው በሐዲስ ነው። ሐዲስና ቁርአኑ ግን ማለት ቁርአኑን እስኪ አንዱን አህባሽን በለው ዋቢያን በለው ምንም በለው ሰለፊን በለው በቁርአን እንለያያለን የሚል አንድ ሰው አይመጣም። በሐዲስ ነው። እፎይ ለሌላ ጊዜ ልንገርህ። ሐዲሱ የሐሳብ ልዩነት አለ። ኦፍ ኮርስ ይሄንን እናምንበታለን። ግን አንድ ሰው ዙሁር ገብቶ 4 ነው የሚሰግደው። ቆይ አንዴ መሐመድ ከዛ ትገባለህ። ሱቢ አምስት ወቅት ሰላት ማንኛውም ሰው እየሰገደ ይወጣል። ገብቷል። ይሄ ነው ያመሳሰል። ይሄ ዋናው አላህ ዘንድ ላይ የምንጠየቀው ደግሞ ትልቁ ነገሩን በሰላት ነው። ዋጅብ የሆነብን ነገሮች አሉ። ረመዳን ሰላት አለብን። እፎይ ለሌላ ጊዜ እንድትማር ነው የምነግርህ። ሰላት ነው። ሰላት ግዴታችን ነው። ታመንም ቢሆንም በጣም ከደብ ይሄን የትኛው ሙስሊም አምጠው እንስማማለን። ልዩነታችን ምንድነው? አሁንም ደግም የምነግርህ በሐዲስ ነው የምታመጣው። አሁንም ሐዲስ ነው። ቂጥ ምናምን የምትለው ሐዲስ ነው። አሁን የምትለው ጭንቅላት አላ እንዲህ ያለው ምናምን የምትለው ሐዲስ ነው። አመሰግናለሁ። እፎይ አሁን ስራ አለብኝ። ቻው። ሌላ ሙስሊሞች ድል ሰጥቻቸዋለሁ። እፎይ በቃኝ። ኧረ ምናምን ብትለኝ እስቲል እንመሳሰላለን ብሎ የጠቀሰው ምንድነው? እሱ ሰላት 5 እንሰግዳለን። ሉክ አይደለም 5 እኔ 5 ብሰግድ 20 ጊዜ ለምን አይሰግድም? 20 ጊዜ አይደለም 500 ጊዜ ለምን አይሰግድም? እኔ እንደምሰግደው እኔ የምሰግደውን 5 ሚሊዮን አድርጎ ለምን አይሰግድም? የሚሰግደው ግን የአምላክ ባህሪ ላይ ከተለያየን እሱ ሲሰግድ አልሻይብ ሲሰግድ አላህ እጅ እግር ላለው ባት ላለው ካርሽ በላይ ለተቀመጠ ካርሽ በላይ ላለው እሱ ያንተ አስተሳሰብ ነው። ቆይ አዳምጥ ፕሊስ። እና ስትሰግድ እጅ እግር ለሌለው ነው የምሰግደው ለዛኛው ለሚያመልከው። ያኛው ደግሞ ሲሰግድ አላህ በቦታ ያልተገደበ እጅ እግር የሚባሉ ማይነገሩለት መሮጥ መቀመጥ መሳቅ ተብለው ማይነገሩለት እሱን እያሰበ ነው የሚያመልከው የሚሰግደው የሚጸልየው ጾም የሚያደርገው። ይሄንኛው ግን ባይምሮ የሚስቀውን ሌሊት የሚወርደውን ካርሽ በላይ ያለውን አንድ ባት ያለችውን ጋነም እግሩን የሚሞላባትን እሱን እያሰበ ነው የሚሰግደው። ምንድነው አንድ ያደረገው? ቁጥሩ አይደለም አንድ መሆን ቁጥር የኔን እጥፍ ብቻ አይደለም በቢሊየን አባዛው። እኛ አብይ ጾምን እንጾማለን። አብይ ጾምን ሌላ አካል ስለጾመ በዶግማ ላይ ስለምንለያይ አይድንም። በቃ አይድንም። ከኔ እኩል መስገድ አይደለም በቢሊየን ከኔ እጥፍ ብሰግድ አድንም። አናመቻችም። እነኚህ ሁሉ የምትሰግደው የምትጾመውም ያንን ትክክለኛውን አምላክ ሪፕሬዘንት ማድረግ ከሆነ የትክክለኛውን አምላክ እሳቤ ካልያዝክ አድንም። ክርስቲያኖች ስለ ጾምክ፣ ስለ ጸለይክ፣ ስለሰገድክ አምላክህ ላይ ስህተት ካለ
የተሳሳተ እምነት ይዘህ አድንም። ክርስቲያንም አይደለም። ክርስቲያን የሚለው ካራክተሪያውንም አላሟላህም። ኢቭን ኃጢአት ብትሰራ ይሻላል። የአምላክ ሕሳቤ ላይ ትክክል መሆኑን አውቀህ ትክክለኛ ረድተህ ጾሙን ባጾም ጾሙ ላይ ብገድፍ ይሻላል። በጸሎት ብደክም ይሻላል። እንደው ድከም እያልከው አይደለም፣ እንደዛ ቢሆንብህ ይሻላል። አምላክን በትክክል አውቀኸው ሳታውቀው ዝም ብለህ በቀን 5 ጸሎት ላደርግ ስል እንደዚህ ያደርጋለሁ፣ እንደዚህ አይነት ስርዓት ፈጽማለሁ። ኔቨር አድንም። በዚህ የሚያድንህ በትክክል አምላክህን ስታቅ ብቻ ነው። ኤኒዌይስ ወደ ቶፒኩ እንደ ሰው አይደል ነው። ይመቻችሁ ብቻ አይደል ነው። በጣም ይገርማል። በነገራችን ላይ በቃ የክርስትና እኮ የአምላካዊ አስተምሮ ደስ የሚለው ለዚህ ነው። ማለት ሰው በአምላኩ አይደራደርም ጭራሽ። እንጃ እንደ እስልምና በተለይ ዋሃብያዎች የምታመልኩት ሙሐመድን ነው። አላህ የእንጀራ አባታችሁ ነው። በሙሐመድ ከተስማማን ችግር የለውም። በአላህ ብንለያይ ግን በአላህ ብንለያይ ችግር የለውም። ዋናው በሙሐመድ መመሳሰላችን ነው የሚል እንደዚህ አይነት የሞተ ለምን እንዴ በቃ ፋውንዴሽኑ መሰረቱ ፈጣሪ ነው። የሁሉ ነገር አስገኝ የሁሉ ነገር መሰረቱ ፈጣሪ ነው። በቃ በፈጣሪ ከተለያየህ ለምን ሚሊዮን አንድ የሚያደርግህ ነገር አይኖርም? ተለያይታል በቃ በአንዲት ነጥብ። ይሄ እኮ በጣም ቀላል ነገር ነው። አምላክ አለን ብላችሁ የምታመልኩ አካላት እኮ የምትረዱት ነገር ነው። ዋሃቢዎች ሙስሊሞች እስካሁን አልተረዱትም ይሄን በሚገርም ሁኔታ። ኤኒሃው ማሚላ እስኪ ቀጥል አንተ። እሺ ፈጣሪ ይተኛ ላይ አላህ በምን ነው የምትቀው ብለህ ነው ያመንከው አንተ? አሁን አብደላ አንተ አላህ ይስቃል ብለህ ታምናለህ። በምን ነው የሚስቀው? ምን መረጃ እኮ የለም። ሳይኮ እናንተ የማታውቁት ጥያቄ ስትጠየቁ ሳይኮ ይመስላችኋል። አያችሁ ትልቁ ችግራችሁ ያ ማለት ነው። በምን ጠልፈው ሊጥሉን ነው፣ በምን ሊያሳስቱን ነው እያላችሁ ትፈራላችሁ። ለምን? ስላላስተማሯችሁ። የምንጠይቃችሁ ጥያቄ ትክክለኛ ጥያቄ ነው። እስልምና መልስ አለው ትላላችሁ አይደል? ለፖለቲካችሁ እስልምና መልስ አለው ትላላችሁ። አንድ ጉዳይ አንዲት ነገር ስላላ ስትጠየቁ ግን የምትመልሱት መልስ የለም። ስለዚህ አንተ ቆይ ቀጥል። አንዴ የኔን ጥያቄ መጀመሪያ አስተናግረኝ። አላህ የሚያይበት አይን አለው አይደል? አዎ። የሚሰማበት ጆሮ አለው። ይሰማል ነው የተባለ። በምን ነው የሚሰማው? እሱን አታውቅም። በአይኑ ነው የሚያየው። ይሰማል ተብላችኋል። በምን እንደሚሰሙ ግን አታውቁም። እሺ በጣም ጥሩ። ይስቃል ብለህ ታምናለህ? አዎ። በምን ነው የሚስቀው? አንተ አሁን ያልተነገርከው እሺ ፈጣሪ ይተኛል አይተኛም የሚመልስልኝ እኔ ስለዚህ አላውቅም። ፈጣሪ ይተኛል አይተኛም? ቀጥል መልስልኝ። አንተ አላህ እጅ እግር ካለው እንደማይተኛ ማስረጃ ትሰጠኛለህ። ችግር የለውም። እጅ አለው እግር አለው ብለህ ታምናለህ? አንዴ ችግር የለውም። እጅ አለው ብለህ ታምናለህ? እግር አለው ብለህ ታምናለህ? የሚስቀው በምኑ ነው? ይሄን መልስልኝ። ይሄን አላውቅም። እሺ እኔ እኮ አላውቅም አልኩ በዚህ ጉዳይ ነገ ጠይቄ እኮ ልመጣልህ ነው። እሺ የሚስቀው በእግሩ ሊሆን ይችላል? አይ ይሄ ስለዚህ እኔ አላውቅም እኮ ጠይቄ ልንገርህ አልኩ። አላውቅም ማለት እኮ አንድ መልስ ነው። በቃ እሺ በጣም ጥሩ። ስለዚህ አየህ ምንድነው ጠይቃለህ፣ ችግር የለም ጠይቃለህ፣ ጥያቄ ጠይቃለህ። አንዴ የተወሰኑ ሰዎች እናስተናግድና ጠይቃለህ። እናንተን ግን ጭነው የሚልኳችሁ ክርስትና ላይ እንድትጠይቁ ነው እንጂ እስልምናን አስተምሯችሁ አይደለም። ይሄን በደንብ እንድትረዱት ያስፈልጋል። ክርስትና ላይ የጥያቄ ማት ጭነው እስልምናን ልክ ያደረጉ ይመስሏቸዋል። ስላላህ ግን ይሄው አላቅም። አንድ ጥያቄ ጠየቀ አላቅም፣ ሁለተኛ ጠየቀ አላቅም፣ ሶስተኛ ጠየቀ አላቅም። ምንም የምታውቀው ነገር የለም ስላላህ። አሁን ግን ክርስትና ላይ በአንድ ደቂቃ ውስጥ ጠይቀኝ ብልህ 1000 ጥያቄ ተጭነ የመጣኸውን ጥያቄ ታራግፈዋለህ እዚህ። ሶሪ በጣም መሐመድ አለ ያ ለማጠቃለል ያህል እያጠቃለልኩት ነው። ቆይ አንዴ እኔ ልጨርስና አንዴ እና መልሳ አላውቅም።
ሰኝና ሉጣ እንዴ ካወቀ ይመልስ። አይ አላቅም አለ እኮ 5 ነው 6 ጥያቄ አላቅም አለ። እስኪ አንተ የምታውቃለህ ማሚላ መሐመድ? ምኑ ላይ አላህ ይስቃል የሚለው ላይ በምኑ ነው የሚስቀው አላህ? ፕሊስ ሚታ ይስቃል ከተባለ ያው በጥርስ ይሆናል። ይስቃል ከተባለ በጥርስ ይሆናል። አይ በምን ይስቃል ለኔ? ኦኬ በጥርሱ ነው የሚስቀው አላህ? እኔ ሐዲስ አልቀበልም። አዲስ አልቅ አስካር ናቸው። አይ ይሻላል እኮ ከባለፈው እኮ ይሻላል። በጥርስ ይሻላል። ስፋይን የባለፈው እኮ ይስቃል በብረብ ይስቃል ስትባል በቂጡ አይስቅ፣ ያው ባፉ ነው የሚስቀው ያለ እሱ ቪዲዮ ብልኩልን ደስ ይለኛል። እፎይ ግን አሁን በጣም አሪፍ መሻሻል እያየን ነው። እውነት ለመናገር አብዛኛው ሰው ሐዲስ አልቀበልም እያለ ነው። በጣም ብዙ እየገባ ነው። ብዙ ሰዎች ሐዲስ አንቀበልም እያለ ነው። የሚገርም ነው። ጥሩ ነው። አትቀበሉ። ግን ሐዲስ ካልተቀበሉ ከእስልምና ውስጥ ሳምንት መቆየት አይቻልም። ያ ቁርአኒስት ብቻ ይሆናሉ ማለት ነው። ኧረ ብዙ ጥያቄዎች ይመጣሉ። አንዴ የሚገርም ነው። በጣም የሚገርም ነው። የሚያዋጣ ይመስለኝ ምንድን ነው እሱ? ፈጣሪ ተኛ ላይ ተኛ ነገር የሚደረበው አይ ቲንክ አሁን ይሰማል መሰለኝ። ቀጥል ማሚ። እሺ ፈጣሪ ተኛ ላይ ተኛ። ኦኬ ፈጣሪ ይተኛል ወይ? ፈጣሪ በባህሪ የሚተኛ የሚያንቀላፋ አይደለም። ዶንክ ነው ማሚላ ሜቢ ያወራ ከሆነ አይሰማም። አንዴ ተመለስና ጥያቄን ጨርሰህ ወይ እንትን ትላለህ። አሁን እያነበበ እኮ ነው የተሰጠውን ጥያቄ። ተመለስ። ኦኬ ፓራፍሬዝ አድርገውና ያውቃል። ክፈተው ማስረጃውን ክፈተው ማስረጃውን። ኧረ እኔ ላይቭ መግባት አልችልም 1000 ስላልገባሁ። ስለዚህ ኢየሱስ ተኝቶ ያውቃል አያውቅም? ኦኬ እዛው ላይ እኮ ላሳየህ ነው የምጠቅሰው ጥቅስ ላይ ላሳየህ ነው። እሺ ተፈሻል። እሺ ክፈተው ምን ይላል? እየጠየቅኩ እኮ ነው። እኔ እኮ ማስረጃ እኮ አልያዝኩም፣ ግን እየጠየቅኩ ነው። ኦኬ እግዚአብሔር ይተኛል ወይ? እግዚአብሔር ይተኛል ወይ? እግዚአብሔር የሚተኛ አምላክ አይደለም። በባህሪ እሱ የሚተኛ የሚሄድ፣ የሚቀመጥ፣ የሚነሳ፣ የሚቆም፣ የሚያዝን፣ የሚከፋ ወይንም ደግሞ እንደዚህ አይነት የፍጡር ባህሪዎች የሚነገሩለት አይደለም። ክርስቶስ አልተኛም ወይ? አይደለም። መተኛ በላ ተብሎ ተነግሮለታል ክርስቶስ፣ ምክንያቱም በስጋ ስለተገለጠ። ወንድማችን ክርስቶስ በስጋ የተገለጠ በስጋ የመጣ ክርስቶስ እሱ የአብ ልጅ የሰው ልጅ ነው ብለንም እናምናለን። የሰው ልጅም ነው ብለን እናምናለን። ስለዚህ ክርስቶስ የነሳው ያ ፈጣሪና የሰው ልጅ ነው ብለን አዳምጥ ከማርያም የነሳው እርሱ የሰው ልጅ ተብሎ ይጠራል። ያ ሁሉን የሞላ ሁሉን የሚገዛ ሁሉን ያስገኘ መብላት፣ መጠጣት፣ መራብ፣ መጠማት አይነገርለትም ለፈጣሪ። ነገር ግን ክርስቶስ በስጋ ስለተገለጠ ይሄ ተነግሮለታል። በስጋ ስለተገለጠ እዛው ላይ ምን አደረገው ይላል። አንዴ ማርቆስ ወንጌል ምዕራፍ 4ን ክፈተው ክርስቲያን። ምዕራፍ 4 30 አካባቢ ጀምረህ 35 34 34
በዚያን ቀንም ክርስቶስ እንግዲህ በዚያን ቀንም በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ከፋሪው በሁለቱ ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ወይ ስንጠፋ አይገድህምን አሉት። ነቅቶም ንፋሱን ገስጸው ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። ምን ሆነ? ንፋሱ ዝም። እሺ ቀጥል። ፈጣሪን አሁን ፍጡር ቀሰቀሰው ስትል ትንሽ ለአእምሮ ለመቀበል አይከብድም? እስኪ አስረዳኝ። ባህርን ጸጥ የሚያደርግ ፍጡር አለ? ጸጥ በል ብሎ ምናወጥም ጸጥ የሚያደርግ ፍጡር አለ? የመለስክልኝ መሰለኝ። ኦኬ ከጭንቅላት የሌለው አካል ለምሳሌ ፍጡር የሚያመልክ ያለ ይመስላል? አሁን የዚህ መልስተኛ እኔ ስለ ሃይማኖት ለምሳሌ ለመቀስቀስም ጭንቅላት ያለውን አካል ትቀሰቅሰዋለህ፣ ይሰማ ይችላል። ጭንቅላት ያለው ፍጡር እንኳን ከሆነ ጭንቅላት የሌለውን ልቀስቅስህ እንኳን ብትለው አትቸገርም? ይቸገራለሁ። ግን እዚህ ጋር እኔ እቸገራለሁ አለ። ጭንቅላት የሌለውን አካል መቀስቀስ ራሱ አይቻልም። ፍጡር እንኳን ጭንቅላት የሌለውን ምንም ትቀሰቅሰዋለህ? መልካም በደንብ አዳምጠሽ በደንብ አዳምጥ። ስለዚህ ክርስቶስ በስጋ የመጣ አምላክ ነው። በስጋ እንደመገለጡ ሎክ በስጋው ምን ተባለም አይደለም መተኛ ሞተ ብለን እኮ እናምናለን። ሞተ ብለን እናምናለን። ለምኑ? አዳምጥ ፕሊዝ አዳምጥ። ይታርገም። ስለዚህ በስጋው ወራት እኛም መስሎናል። ስለዚህ በስጋው ወራት ተመታ፣ ተሰደበ፣ ኢቭን ሞተ ብለን እንናገራለን። ስለዚህ በስጋው ወራት ይህንን ተኛ ይላል አይደለም? እዛው ላይ ግን በአምላክነቱ አምላክ እንደመሆኑ ደግሞ በመለኮቱ ዓለምን የሞላ ዓለምን ለቅጽበት ለሰከንድ እንኳን የሚተኛ አይደለም። በስጋው ግን ተኛ ተብሎ ይነገራል። ኦኬ ለቅጽበት እንኳን በመለኮቱ ሲጠብቅ ነው። በመለኮት የሚመራቸው ነው። በመለኮት የሚያስተዳደር ነው። በስጋው ወራት ይህንን አድርጓል። በስጋው ተኛ። ኦኬ ተነሳስ። ሲነሳስ ምንድን ነው ያደረገው? ባህሩን ጸጥ በላለው። ጸጥ በላለው። ባህሩስ ምን ሆነ? ጸጥ አለ። ባህሩ ምን አለ? ጸጥ አለ። ንፋሱም ታላቅ ጸጥታም ሆነ። ንፋስና ባህር የሚታዘዙለት በብሉይ ኪዳን ደግሞ አምላክ ብቻ መሆኑን ያውቃሉ። ሉክ ንፋስና ባህር የሚታዘዝለት አምላክ ብቻ እንደሆነ ረፍ እንዲሁን ሲለው ንፋስና ባህርን መናወጥን የሚያዝ አምላክ ብቻ መሆኑን ስለሚያውቁ እንግዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩ። እንግዲህ ንፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ምክንያቱም ከአምላክ ውጭ ንፋስና ባህር የሚታዘዝለት እንደሌለ ስለሚያውቁ። መዝሙረ ዳዊት ምዕራፍ 89 እና እንደክፈተው ምዕራፍ 89 ኦኬ እሺ እንግዲህ ሀያላን አይ ዶንት ኖ ቁጥሩን ረስቼዋለሁ። ቁጥር 4 አካባቢ ቼክ አድርገው። እሺ ከፋርገው ቁጥር 9 እሺ ኦኬ ጎበስ። የባህር ኃይል አንተ ትገዛለህ፣ የመጎድንም መናወጥ አንተ ዝም ታሰኘዋለህ። ከላይ ስለ እግዚአብሔር ነው። ባህርን ጸጥ የሚያደርግ ሞገድንም የሚታዘዝለት ማን ነው? እግዚአብሔር ብቻ ነው። የባህር ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። ሞገዱ ዝም የሚያሰኘው አንድ አምላክ ብቻ እንደሆነ ያምናሉ። ያውቃሉ እነሱ። ስለዚህ ተነስቶ ንፋሱንም ሞገዱንም ባንዴ ማዘዙ አምላክ ነኝ እያላቸው እንደሆነ ቀጥታ ገባቸው። ማን ነው ይሄ ነገር ብለው ወዲያውኑ ምንድን ያደረጉት?
አምላክ መሆኑን ወዲያውኑ ተረዱት ማለት ነው። ገባቸው። ኖርማል ማንኛውም ሰው እንደማያደርገው አወቁት። ምክንያቱም በተደጋጋሚ በብሉይ ኪዳን ይሄ ስላለ ማለት ነው። አይ ቲንክ መዝሙረ ዳዊት ምዕራፍ 120 ምናምን ቁጥር 4 አካባቢ እግዚአብሔር እንደማይተኛ እንደማያንቀላፋ ይናገራል። ምሳሌ 8 ቁጥር 30 ቁጥር 3 ነው። ባህርን በእጁ የጨበጠ ቋጠረ ምናምን የሚለው ምሳሌ 30 ቁጥር 3 ነው። ደግፈተው ምሳሌ 30 ላይ መዝሙር 124 ላይ እስቲ ክፈትለት። እዛ ላይ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። እሱ እንትሩና በቃ እሱን ችግር የለው። እሱን አይደለም የፈለከው አይደለም። እሱን ጠቀስኩት እኮ መዝሙር። እሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይሄን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? ልጁ መጥቶ ባህሩን ጸጥ የሚያደርግ የሚያዝ አምላክ ብቻ እንደሆነ እዛ ጋር ታይናቸዋለህ። እዚህ ጋር ምን ያደረገ? ንፋስን በእጁ የሚጨብጣት ማን ነው? ውሃንስ በልብሱ የሚቋጠር ማን ነው? ልጁ ነው። ይሄን ያደርጋል። የልጁ ስም ማን ነው? የልጁ ስም ማን ይባላል? ማሚላ የልጁ ስም ማን ነው? የልጁ ስም ማን ነው? ባህር የሚያዛት አንድ አንቀጽ የልጁ ስም ማን ይባላል? ስለሰጠ ነው የሚገባ አንተ ደምዘኝ ነኝ እስከንተና ባህሩን ያዘዘውና ቆይ ባህሩን የሚያዝ የሚቋጠር የሚፈታ የብሱንም እንደዛ የሚያደርግ የልጁ ስም ማን ይባላል? አንዴ እኔን አዳምጠኝሽ። አንድ አንቀጽ እኮ የልጁ ስም ማን ይባላል? መልስ። የልጁ ስም ማን ይባላል? ዘምት ያው ከፈጣሪ ነብያ የልጁ ስም ማን ይባላል? አቅም አለ። የልጁ ማን ይባላል? ፕሊስ መልስ። ባህራትን ንፋስን በእጁ የሚጨብጥ ውሃን በልብሱ የሚቋጥር የሚታዘዝለት የብስና ንፋሳት ውሃና ንፋስ የሚታዘዝለት የልጁ ስም ማን ይባላል? መልስ እስቲ። ወይ ወላሂ ታውቃለህ ብዬ ነበር ማስብ። ለምን አታውቅም? ታላቅ ጭንቅላት አልባው ስለምሻል ጭንቅላት የሌለውን እያመለክ ትረዳለን። የምነግርህ ጥያቄ ስትጠየቅ ምንም ታውቃለህ ብዬ ነበር ይለኛል። ስንት ጥያቄ ተጠየቅ አታውቅም። ክርስትና ላይ ጠየቅነህ አታውቅም። እስልምና ላይ ጠየቅነህ አታውቅም። ፓራፍሬዝ አድርገው ቶፒኩን። ሀኑን ያለሽ ቢኒ ቀጥል። ፋኑን አይ ቲንክ ፖዝ ነች። አይመለስክለት እኮ ለልጁ እንግዲህ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ስለዚህ እግዚአብሔር አይተኛም አያንቀላፋም፣ ክርስቶስን በባህሪው አይተኛም አያንቀላፋም። የተኛው ሰው በሆነበት ነው፣ ወይም ሰው ስለሆነ ስጋን ስለተዋደ ከስጋው የተነሳ ተኛ ተባለ እንጂ መለኮቱ አምላክነቱ ተኛ አልተባለ። እዛው ክፍል ላይ ማነው ክርስቲያን የከፈተው ላይ እዛው ክፍል ላይ ሰዎች እኮ ይመሰክራሉ። ምን ብለው ይመሰክራሉ? እንዲያስ ምንድነው ማዕበልን ጸጥ የሚያደርግን ማዕበል የሚታዘዝለት ይሄስ ማን ነው ብለው ይመሰክራሉ ለክርስቶስ። እዛው ክፍል ላይ አንብብላቸው ክርስቲያን፣ ምናልባት ተገርመው ማለት አስቀድሞ ሰለሞን ያለው ማለት ነው። አስቀድሞ ሰለሞን ማን ነው ይሄ ብሎ ራሱ እዛ ሲገረምበት ነበር። እኔስ ማዕበላት እንኳን የሚታዘዙለት ይሄስ ደግሞ ማን ነው እስኪሉ ድረስ ሰዎች ነው የመሰከሩት። ስለዚህ ክርስቶስ የተኛው ሰው ስለሆነ ነው። ሰው በመሆኑ እኮ ብዙ ነገር በላ ተብሏል፣ ደከመ ተብሏል፣ ሞተ ተብሏል፣ ተሰቀለ ተብሏል። ይሄ በሰውነቱ ያደረገው ሰው። ሁለተኛ ቆሮንቶስ ላይም እስቲ እዛም በመሆኑ ሁለተኛ ቆሮንቶስ 5:16 ላይ ክርስቶስ በስጋ የሆነ እንደሆነ ብናውቅ ከእንግዲህ ወዲህ ግን እንዲያናቆም ይብሏል። ስለዚህ ክርስቶስ በስጋ ወራት ያደረጋቸው ነገሮች ስለኛ ብሎ ደካማ ተብሏል፣ ስለኛ ብሎ የባሪያን መልክ ያዘ ተብሏል። ያ ስለኛ ያደረጋቸው ነገር ነው እንጂ እሱ ማድረግ ስለሚገባው ወይ ባህሪው ስለሆነ አይደለም። በባህሪውማ ባህርን የሚያዝ ነው፣ ውቅያኖስን ጸጥ የሚያደርግ ነው። አንብበው እስቲ እና እኔ እንትን ከምልህ ያ እጅግን ፈሩና እንግዲህ ነፋስንም ባህርንም የሚታዘዙለት ይህ ማን ነው ተባባሉ። ተመልከቱ፣ እዛው ክፍል እሱ ያመጣው ክፍል ላይ ነው እንግዲህ ሙስሊሞች ብዙ ጊዜ ኢየሱስ ተኝቷል፣ አምላክ ይተኛል ይቀሰቀሳል የሚሉት ክፍል ላይ እዛው ወረድ ብሎ ሰዎቹ ምስክርነት ሲሰጡ ንፋሳትን ባህራትን የሚታዘዙለት ይህስ ማን ነው ብለው ይመሰክራል። ንፋሳትንና ባህርን ማዘዝ የሚችል ማን ነው? አንድ እግዚአብሔር ብቻ ነው። ስለዚህ ክርስቶስ ባህሪው ፈጣሪ ነው። በፈጣሪ ባህሪው ያዛል፣
ይቆጣጠራል። እንደ ሰውነቱ ደግሞ ተኛ ብለን እንናገራለን ማለት ነው። ስለዚህ ሰውነቱን ላይ ብቻ አታተኩሩ ለማለት ነው። ይበቃል። እፎይ ነው ልጠይቅ። ምንድነው? እሺ ቀጥል። አንዴ አላችኋል። አንዴ መጣሁ። እሺ ክርስቲያን እስከዛው እሺ አንዴ ታዘጋጅልኛለህ? ማቴዎስ 24:36 ምንድን ነው ጥያቄ? እንትን አለ አይደል? ለዚህ 24:30 ጀምሮ ስታነብ እንደዛ ነው። 24:36 ላይ ግን ምን ይላል? ስለዛች ሰዓትና ስለዛች ቀን ግን ከአባቴ በቀር ማንም አያውቅም ይላል። እና እንዴት እሱ አምላክ ከሆነ ሁሉን አዋቂ ነው። እንግዲህ በእኛም ሆነ በእናንተ አምላክ ሁሉን አዋቂ ነው እና እንዴት እሱ አምላክ ሆኖ ይህንን አያውቅም ነው ጥያቄ። ቀላል ይሄ ጥያቄ ብዙ ጊዜ ተመልሶላችኋል ሜቢ እና ቢኒ አንዴ በቀጥልና ከዛ በኋላ እኔ እቀጥላለሁ። ኦኬ እሺ። አይ ብዙ ጊዜ እኮ መልሰናል። ባይዘዌ መጽሐፍ ቅዱስ ኢየሱስ ክርስቶስ ሁሉን አዋቂ እንደሆነ ይናገራል። በብዙ ቦታ ሁሉን አዋቂ ነው ይላል። እንደም የጎደለው ዕውቀት እንደሌለ ይነግረናል። በቆላስይስ 2:9 ላይ የዕውቀትና የጥበብ መዝገብ ሁሉ በእርሱ ዘንድ ነው ያለው ይላል። በማን? በክርስቶስ። ስለዚህ ከዕውቀት የጎደለው የለም፣ ከጥበብም የጎደለው የለም ብሎ ይናገራል። ሌላው ደግሞ በማቴዎስ ወንጌል ምዕራፍ 11 ከቁጥር 27 ጀምሮ ደግሞ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ እንደሚያውቅ ይናገራል። ስለዚህ ክርስቶስ ኢየሱስ ከእውቀት አንጻር የጎደለው ነገር የለም፣ መጽሐፍ ቅዱስ ላይ እንደሚናገረው ማለት ነው። ሁሉን ያውቃል ይላል። እኔ በአባቴ ያለው አባትም በእኔ ያለ፣ አብ የሚያውቀውን ወልድ ያውቃል፣ ወልድ የሚያውቀውን አብ ያውቃል። ስለዚህ አሁን ይሄ ክፍል ማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያለው ከምን አንጻር ነው የተነገረው? ከምን አንጻር ነው የተነገረው ከተባለ ከእውቀት አንጻር አይደለም። ክርስቶስ ስለማያውቃት ሳይሆን ከእውቀት አንጻር ሳይሆን ከስራ ወይም ከፍርድ አንጻር የተነገረ ነው። ምክንያቱም ክርስቶስ ያችን ቀን የሚፈርድባት የሚገለጥባት በስራ የሚገለጥባት ቀን ናት። እንትን ክፈትልኝ ምናልባት ሐዋርያ ሥራ ምዕራፍ 1 ቁጥር 7 ላይ እናንብብላት። ያቺ በአብ ልብነት ያለች በወልድ ቃልነት ያልተነገረች ቀን ናት። ስለዚህ ያችን ቀን ክርስቶስ ከተናገራት ሁሉም ያውቃታል ማለት ነው። እሱ ቃል ስለሆነ የእግዚአብሔር ቃል ስለሆነ በእግዚአብሔር ቃልነት ያልተነገረች በአብ ልብነት ያለች ናት ይላል። ይኸው አንብብለትና አብ በገዛ ስልጣኑ የወሰናትን ያችን ቀን ለእናንተ ታውቁ ዘንድ አልተፈቀደላችሁም ብሎ ይናገራል። ለማን? ለሐዋርያት። ያቺ ቀን ማንም ሊያውቃት አልተፈቀደም። ስለዚህ በአብ ልብነት ያለች በወልድ ቃልነት ያልተነገረች ወይም ደግሞ ወልድ ያልፈረደባት ያልሰራባት ቀን ነው ማለት ነው። ይሄ ከዛ አንጻር ነው የሚናገረው። አይ እንደዛ አይደለም የምንል ከሆነ መጽሐፍ ቅዱስ ላይ እንዲህ አይነት አነጋገሮች ብዙ አሉ። ቅድም እንዳልካችሁ ከአብ በስተቀር ወልድን የሚያውቅ የለም፣ ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ መጽሐፍ ቅዱስ ያስቀምጣል። ተመሳሳይ ነው ሀሳቡ። ባይዘው ማቴዎስ 24 ላይ ቁጥር 36 ላይ እንዳለው እዚህ ጋር ማቴዎስ ወንጌል ምዕራፍ 11 ላይ ሁሉ ከአባቴ ተሰጥቶኛል፣ ከአብ በቀር ወልድን የሚያውቅ የለም፣ ከወልድ በቀር ወልድ ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ይላል። ስለዚህ ይህን ቃል ይዘን አብን የሚያውቀው ወልድ ብቻ ነው፣ ወልድን የሚያውቀው አብ ብቻ ነው ብለን አንልም። ከእውቀት አንጻር አያችሁ፣ ከእውቀት አንጻር እንደዛ ብለን አንቺም ከእውቀት አንጻር እኛም እናውቃለን። አብ ማን ነው የሚለውን ሰዎች ያውቃሉ አይደለ? አብ የክርስቶስ አባት ነው። ወልድስ ማን ነው የሚለውም ደግሞ ሁሉም ሰዎች ያውቃሉ። ወልድ ደግሞ የክርስቶስ ልጅ ነው። አብ በሚያውቀው ልክ ግን እኛ እናውቀውም ወልድን። አብ የሚያውቀው ወልድ ሰማይ ምድርን ሲዘረጋ ነው። ቅድም እፎይ ተናግሮታል። ምሳሌ 8 ላይ በሱ ዘንድ እኔ ዋና ሰራተኛ ነበር፣ ዓለምን በዘረጋ ጊዜ ከእርሱ ጋር ሰራተኛ ነበርኩ ብሎ ተናግሯል። ስለዚህ የአብ እውቀት ወልድን የሚያውቀው እኛ በምናውቀው ልክ ሳይሆን በተግባር ጭምር ዓለምን ሲዘረጋ ያውቀዋል ማለት ነው። እንዲሁም ወልድ ደግሞ አብን የሚያውቀው በምንድነው? በተግባር ጭምር ነው። ስለዚህ ክርስቶስ በተግባር አላወቃትም አልፈረደባትም ማለት ነው እንጂ ከእውቀት አንጻር አያውቃትም የሚል ትርጓሜ አይሰጥም ማለት ነው ክፍል። ስለዚህ ክርስቶስ ሁሉን የሚያውቅ መጽሐፍም ይናገራል። ይህችንም ቀን ያውቃታል። ግን በአብ ልብነት ያለች ለሐዋርያቱና ለሌሎች ለእኛም ያልተገለጸች ቀን ናት። ያቺ ደግሞ ክርስቶስ ሲገልጻት አወቃት ተብሎ ይነገራል ማለት ነው። ግልጽ ነው ወንድሜ? እሺ
ከዛ ሌላ ጥያቄ ደግሞ ልቀጥል እስኪ። እንሰማለሁ። አንድ ጊዜ ሜቢ ቢኒ ያለው ላይ ለመጨመር ያክል ያው በቃ እጅግ በጣም በርካታ ቤተክርስቲያን አባቶች የፈቱበትም እንደዛ ስለሆነ ትክክለኛው የመጽሐፍ ቅዱስ አውዱን ብትረዳው በነገራችን ላይ በግልጽ ይነግራል። ክርስቶስ ኢየሱስ ከመጀመሪያው ጀምሮ ስለሚሆነው የምጽአት ቀን እስኪመጣ የትንሣኤ ቀን እስኪመጣ ድረስ ስለሚፈጠሩ ነገሮች በሙሉ እየተናገረ አስረድቷቸው ነው መጨረሻ አካባቢ ያን ያላቸው ማለት ነው። እንግዲህ ክርስቶስ ኢየሱስ ከአብ ጋር በባህሪ አንድ ነው ብለን እናምናለን። እኩል ነው፣ አንድ ነው ብለን እናምናለን። እውቀት ሁሉ በእውቀትም በባህሪም በህሉናም ከአብ ጋር አንድ ስለሆነ ያችን ቀን እሱ ራሱ የፈጠራት ያችን የምጽአት ቀን ራሱ የምትመጣበትን ምክንያቱም ክርስቶስ ኢየሱስ ራሱ የቀን ጌታ ነው፣ የቀን ፈጣሪ ስለሆነ ማለት ነው። እርሱ የቀን ፈጣሪ የቀን ጌታ ሁሉን አዋቂ መሆኑን በዚህ ማረጋገጥ እንችላለን። ሜቢ ቆላሲስ ምዕራፍ 2 ቁጥር 2 ላይ አንዴ ያለውን ላንብብልህ ነው። አንድ ሁለት የመጽሐፍ ቅዱስ ጥቅሶችን ሰጣለሁ። ምን ይላል? እሺ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ ጥበብና የእውቀት መዝገብ ሁሉ በእርሱ አለና ይላል። ስለዚህ ከክርስቶስ ኢየሱስ እርሱ የእግዚአብሔር ምስጢር ተብሎ ይጠራል። ከእርሱ የተሰወረ አንዲትም ነገር የለም። የጥበብና የእውቀት መዝገብ ሁሉ በእርሱ አለ። ስለዚህ ከክርስቶስ ኢየሱስ የሚሰወር ምንም ነገር እንደሌለ መጽሐፍ ቅዱስ በግልጽ ይናገራል። እሱ ሁሉን አዋቂ ነው። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6ም አንድ ጊዜ ሜቢ መጽሐፍ ቅዱስ ክፍሎችን መያዝ ትችላለህ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 6 ቁጥር 5 ያለ ችግር የለም። ኦኬ ይቻላል ጥሩስ። ስለዚህም በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ በአንዳች አትፍረዱ ይላል። ስለዚህ በልባችን የተሰወረውን ሁሉ አውጥቶ ክርስቶስ ኢየሱስ በመጨረሻ ቀን ኃጢአተኞችን በግራ ጻድቃንን በቀኝ አቁሞ የልብን መርምሮ የሚፈርድ እሱ ብቻ ስለሆነ ማለት ነው። በሕያዋንና በሙታን የሚፈርድ እሱ ስለሆነ ማለት ነው። በሕያዋንና በሙታን የሚፈርድ ከአምላክ ውጭ ማንም የለም። ያንን ደግሞ የሚፈርደው ሰዎች የሰሩትን በልባቸው ያሰቡትን መርምሮ እንደሆነ ይሄ ክፍል ይናገራል። ስለዚህ ክርስቶስ ኢየሱስ ሁሉን አዋቂ ነው፣ ሁሉን ያውቃል። የምጽአት ቀንም እሱ ከአባቱ እኩል እንደሚያውቅ በዚህ ማወቅ እንችላለን። ያ ከምን አንጻር ተነገረ ከተባለ ከስራ አንጻር ተነግሯል። ያችን ቀን ገና በስራ አላወቃትም፣ መላእክቶች እንኳን አላወቁትም አለ እኮ አይደል? ስለዚህ መላእክቶች እንኳን የማያውቁትን ለነሱ እንዲነግራቸው ኤክስፔክት ማድረግ አንደኛ አይቻልም። መላእክቶች እንኳን ያላወቁትን ሰዎች እንዲያውቁት መጠበቅ ራሱ አይቻልም። ስለዚህ አንደኛ በስራ በተግባር ያችን ዕለት አላወቃትም የሚለው የመጀመሪያው። ሁለተኛው ደግሞ አንድም ክርስቶስ ቅድመ ተዋህዶ ያለውን ስጋ የሰውን ባህሪ ለመግለጽ እንደዛ ተጽፏል ማለት ነው። ሜቢ እዚህ ላይ ፎይም ጨምረው ካለ ጨምርና። አይ ቆንጆ አብራርታችሁታል። ሜቢ ትንሽ ለመጨመራል እዛው እንዳወጣው ክርስቶስ ሁሉን የሚያውቅ ነው፣ ሁሉን የሚያውቅ አምላክ የባህሪ አምላክ ነው። ነገር ግን በስጋ መገለጡን ደግሞ መዘንጋት የለብንም። በስጋ የተገለጠ መሆኑን መዘንጋት የለብንም። ዮሐንስ ወንጌል ምዕራፍ 16 ቁጥር 31 ይክፈተው። ኦኬ ሁሉን እንደምታውቅ ማንም ሊጠይቅህ እንዳትፈልግ አሁን እናውቃለን። ስለዚህ ከእግዚአብሔር እንደወጣህ እናምናለን አሉት። ሁሉን እንደምታውቅ ግን ማንም ሊጠይቅህ እንደማትፈልግ ሎክ ሁሉን ያውቃል። አንዳንዴ ማይነግራቸው ነገሮች አሉ። ሲጠይቁ ለነሱ ማይጠቅም ከሆነ ሳይነግራቸው ያልፋል። አሁን አልነግራችሁም ቢላቸው እየደበቀን ነው ሊነግረን እንትን አይደለም ብለው እንትን ይላሉ። ስለዚህ አያቅም በሚል አለፈውና ቅድመ ተዋህዶንም አንድ ለመጠቆም ስጋ አዋቂ መሆኑን ለመጠቆም አንደኛ እሱ ነው። ይሄንን የተናገረው ከሞቱ በፊት ነው። መንፈስ ቅዱስን ከመቀበላቸው በፊት መንፈስ ቅዱስን ከመቀበላቸው በፊት አልነግራችሁም ቢላቸው የሚደብቀን ካለማ ለምን እንከተላለን? ስላልጠኑ ገና ስላልጠነከሩ በሃይማኖትም ይሰናከላሉ። ልክ ሲጠነክሩ ግን በሃይማኖት ሲጠኑ ሐዋርያት ሥራ ምዕራፍ 1 ላይ አይ ቲንክ
ቢኒ ሲጠቅሰው የሰማው መሰለኝ ሐዋርያት ሥራ ምዕራፍ 1 ላይ ለእናንተ አልተፈቀደላችሁም ይላችኋል። ያንን ቀኗን የማወቅ አልተሰጣችሁም ይል ያንን በደንብ ያውቁታል። ከዛ በኋላ ማወቅ አንድ ምንድነው? በስራ አልተገለጠም ነው። ምክንያቱም ለምሳሌ በቀላሉ አስረዳችሁ ከ4000 ዓመት በኋላ ነው የምመጣው ቢላቸው ምን እኔና እናንተ ራሳችን አንሰንፍም? ከ4000 ዓመት በኋላ ነው የምመጣው ቢላቸው እንብላ እንጠጣ ክፍሉን ሙሉን አንብቡት። እንደ ኖህ ዘመን ነበረ ሲበሉ ሲጠጡም በኖህ ዘመን የነበሩት እንደዛ እንትኑን ያስቀምጠዋል። ለምን እንደሆነ ማለት ነው ያልተነገረበት ምልክቱን ነገራቸውና ኤግዛክት ቀኗን ግን አልነገራቸው፣ ሃይድ አደረገባቸው። ምክንያቱም አንደኛ ተሰሎንቄ ምዕራፍ 5ን ቼክ አድርገው ክርስቲያን ድንገት እንደሚመጣ ስለነገራቸው ድንገት ነው የሚመጣው ክርስቶስ። ድንገት የሚመጣ ከሆነ ደግሞ መንገር የለበትም። ከነገረ ሰንፈህ ተዘጋጅተህ መጠበቅ ትተውና ሰንፈህ ትሰንፋለህ ማለት ነው። ተዘጋጅታችሁ ጠብቁ ያለ አምላክ የዛሬ 4000 ዓመት ነው የሚመጣው ቢልህ ገና አሁን ስንት ነው? 2000 ዓመት ነው። ገና 2000 ዓመት ይቀራል። ስለዚህ 80 ዓመት የምኖር በሆን እስከ 70 ዓመት ድረስ ፈታ ማለት አለብኝ፣ እንደፈለኩ ኃጢአት መስራት አለብኝ። ገና እኮ አይመጣም ምናምን ብለህ ገና ይናህል ነው ምናምን ብለህ ትሰንፋለህ። ምክንያቱም የጌታ ቀን ምንድን ነው አለ? ሌባ በሌሊት እንደሚመጣ እንዲሁ ይመጣል ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ምን ሌባ ድንገት ሌባ ነግሮህ ነው የሚመጣው? በዚህን ቀን በዚህ ሰዓት በዚህ ደቂቃ ነው የሚመጣው ብሎ ይነግርሃል? ሌባ አይነግርህማ። ድንገት ተሰውሮ የሚመጣብህ አይደለ? ስለዚህ የጌታ ቀን መምጣቱም ድንገት ነው። የቀኗ ፈጣሪ ማን ነው? እርሱ ነው። ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳ ያለ እርሱ አልሆነም ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ነው የሆነው። የሚመጣውም ደግሞ አስቀድሞ በምልክት ሲነግራቸው እንደሚመጣ በደመና ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ ጀምሮ እነሆ በደመና እመጣለሁ በጎቹን በቀኙ ፍየሎቹን በግራ እንደሚያቆም ነግሯቸዋል። ራሱ እንደሚመጣ እኔ ነኝ የምመጣው ብሎ። ስለዚህ የሚመጣባትን ቀን አያውቅም ወይ? የፈጠራትም ራሱ እኮ ነው። የፈጠራትም ራሱ ነው። የቀኗም ጌታ ደግሞ ራሱ ነው። ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ የቀኗ ጌታ እንኳን እኔ ነኝ ብሎ ይነግራቸዋል። የሰው ልጅ የቀን ጌታ ነው ብሎ ይነግራቸዋል። የቀኗ ጌታ ማን ነው? ማርቆስ ወንጌል ምዕራፍ 2 ወደ መጨረሻ አካባቢ ላይ ወደ 34 ነው ምናምን አካባቢ እንዲሁም ደግሞ ቁጥር 28 እንዲሁም የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው። እንዴት በሰንበት ትሰራለህ ሲሉት ጌታዋ ነኝ ምን ታመጣላችሁ ነው። ምክንያቱም በቀራ ላይ 65 አካባቢ ከ63 እስከ 65 ሰንበትን የሻሩ ወደ ዝንጀሮነት ተቀይረዋል። ከፈጣሪ ውጪ በሰንበት መስራት ማንም ይችል የለም። የሰንበቷ ጌታ የሰንበት ፈጣሪ ብቻ ነው ሊሰራባት የሚችለው እንጂ ሰው መስራት የለባትም። በእስልምናው ዮሐንስ ወንጌል ምዕራፍ 5 ቁጥር 17 እስከ 18 በሰንበት እንኳን ሲሰራ እንዴት በሰንበት ይሰራል ሲሉት አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ለምን? የሰንበት ጌታዋ እንኳን እሱ ስለሆነ፣ የሰንበት አምላክ እንኳን እሱ፣ ሰንበትን የፈጠራት እንኳን እሱ ስለሆነ ማለት ነው። ስለዚህ የቀኑ ጌታ ራሱ ስለሆነ ማርቆስ ወንጌል ምዕራፍ 2 ቁጥር 5 አካባቢ ላይ በልባቸው እንኳን ያለውን ያውቅ ነበረ። መለስ አድርገው ኃጢአት ይቅር ተብሏል ይላቸውና ሲያጉረመርሙ በልባቸው ያለውን እንኳን ያውቅ ነበረ። በልባቸው እንኳን ያለው ሩቁን የሚያውቅ ፈጣሪ ብቻ ነው። እንደ እስልምና እንዳሳየናችሁ እዛ ጋር ሁሉን ያውቃሉ። ቁጥር 5 አካባቢ ሁሉን ያውቃሉ ተብሏል አይደለ? ሁሉን ያውቃሉ ተብሏል። እንደሚያውቅ ተናግረዋል አይደለ? በልባቸው ያለውንም ያውቃል። የተሰወረ በሱ ዘንድ ምንም ስለሌለ ኃጢአታቸውን ይቅር ብሎ ሲያጉረመርሙ እንኳን ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው። በልባቸው ያለውን እንኳን ያውቃል። ክርስቶስ ማለት ነው። የሰንበት ጌታዋ ነው። የቀኗ ጌታ ነው። ፈጣሪዋ ነው። የሚመጣባትም ነው። ነገር ግን ከነሱ ሲሰወርባቸው ነው ያንን ያላቸው። ከነሱ ሲሰወርባቸው የባህሪ ልጁ ስለሆነ አብ የሚያውቀው ሁሉ አብ ያለው ሁሉ የኔ ነው ስላለ የኔ የሆነ ሁሉ የአብ ነው ስላለ ማለት ነው። አንዴ ሱራ 3 49 አንዴ ክፈተው ሲ የአብ ልጅ ስለሆነ ሁሉን ያውቀዋል። በስራ ግን አልገለጻትም። በአብ ልብ ታስባለች። ሎክ በኩነት አስተምሮ ምን ብለን እናምናለን? አብ ልብ ወልድ ቃል ነው ብለን እናምናለን። መንፈስ ቅዱስ ትንፋስ እግዚአብሔር ብለን እናምናለን። በአብ ልብ ታስባለች፣
በወልድ ቃልነት ግን አልተነገረችም፣ አልተገለጠችም ገና። ወደ እስራኤልም ልጆች መልእክተኛ ያደርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምን ወፍ ፈጥራለሁ፣ በእርሱም እነፋባታለሁ። እስትንፋስ የሚሰጥ ራሱ እንደሆነ የሚያስቀምጠው ቁርአኑ። ኤኒዌይስ ባላን ፍቃድ ወፍ ይሆናል። ስለዚህ ከአላህ ጋር በተመሳሰለ ፍቃድ፣ አንድ በሆነ ፍቃድ መፍጠር ይችላል ማለት ነው። ኦኬ። ለምጻሞችንም አድናለሁ፣ ሙታንንም አስነሳለሁ፣ የምትበሉትንና በቤታችሁ የምታደልቡትን ሁሉ እነግራችኋለሁ። ስውሩን የሩቁን አዋቂ ሎክ አላህ ብቻ ነው ብለው የሚያምኑት እንደ እስልምና ማስተምሮ ኢሳ የሩቁን አዋቂ ነው። በቤታቸው የሚበሉትን የሚጠጡትን እነሱ ጋር ሳይኖር እሱ ሌላ ቦታ ሆኖ ያውቃል እንደ እስልምና ማለት ነው። የሩቁን አዋቂ ፈጣሪ ነው የሚባለውን በቤታቸው ምን እንደሚያደርጉ እንኳን እነሱ ጋር ሳይሆን ያውቃል። ክርስትናው ላይ ብቻ ሳይሆን ማለት ነው። ግን አንድ አዲስ እንመልከት እስኪ። ከዛ በፊት ግን የሆነ ጥቅስ ጠፋብኝ። ኤኒዌይስ አንድ አዲስ ብንመለከትስ አላህ ሙሐመድ ቂያማ የሚመጣው ይሄ ልጅ ሳይሞት ነው ያለበትን ነው። ይበቃል። አይን ተመልሶልኛል። እንዲያውም በጣም ከጠበቅኩ በላይ ሙሐመድ ይሄ ልጅ በህይወት ከቆየ ይሄ ልጅ ሳይሞት ቂያማ ይመጣል ብሎ ነበር። ልጁም የለም ቂያማም አልመጣም ለማለት ነበር። ኤኒዌይስ እሺ ልቀጥል። ሌላም ጥያቄ አለኝ። እፎይ መሐመድ ይቀጥል። መሐመድ ይጠይቅ። መሐመድ አለ? ኦኬ ቀጥል። በቃ አንድ ጥያቄ ከጠይቅና እንጨርስ። ደከመኝ እናንተ። እሺ እና እንትን ደግሞ ሌላ 12:44 ላይ ያለውን በመልሱልኝ። ዮሐንስ 12:44 ልክ ነኝ? ምንድነው ዮሐንስ 12:14? ኦኬ በእኔ የሚያምን በላከ ማመኑ ነው እንጂ ምናምን እንደዛ ካልተሳሳትኩ። እሱ አሁን ምንድነው እሱ በእኔ ማመኑ በላከ ማመኑ እንጂ በእኔ ማመኑ አይደለም የሚለው ነው። በላከው ሎክ ምን ብለው እነኛ በሱ ማመን በአብ ማመን አይመስላቸውም ነበረ። በወልድ ማመን በአብ ማመን አይመስላቸውም። ስለዚህ በእኔ ስታምን በአብም እያመንክ ነው የሚለውን እየነገራቸው ነው። በእኔ ማመኑ አላቸው እኮ ማመን አላቸው፣ እመኑ አላቸው። ከዛ ካላቸው በኋላ በእኔ ማመን ሳይሆን በላከኝ ማመን ነው አላቸው አይደለ? በአብም ማመን ነው። which is በእኔ ብቻ ሳይሆን የምታምኑት በአብም ታምናላችሁ ነው። አብንም ታምናላችሁ። ምክንያቱም አብ በእኔ እንዳለ እኔ በሱ አለሁና እሱ በእኔ እንዳለ እኔም በሱ አለሁና የሱ የሆነ ሁሉ የኔ ነውና የኔ የሆነ ሁሉ የሱ ነውና እነሱ የሚያስቡት እነሱ የመሰላቸው ሎክ በሱ ካመኑ በአብ እያመኑ አልመሰላቸውም ነበርና ስለዚህ ያንን ለመጠቆም ነው። አልተረዳሁም መልሱን። እስኪ ኦኬ ክፈተውና እሺ ክፍሉን ክፈተው። ኦኬ ኢየሱስም ጮኸ እንዲህም አለ። እዚህ ጋር መጮሃውን አጽንኦት እየሰጣቸው ነው። ትኩረት እንዲያደርጉና እንዲሰሙ እንዲረዱ እያደረጋቸው ነው። በእኔ የሚያምን በላከኝ ማመኑ ነው አላቸው። በእኔ ማመን በላከኝ ማመኑ ነው አላቸው አይደለ? እንጂ በእኔ ማመኑ አይደለም አላቸው። ደግሞ መልሷል። ልክ ነው። በእኔ አይደለም ሶሪ ምንድነው በሱ የሚያምኑት? ምንድነው እሱ በሱ ብለው የሚያምኑት? ከዛ በአብ የሚያምኑት እንዴት ነው? እንዴት እፎይ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አላቸው አለ። በእኔ አይደለም ይላል። ስለዚህ በእኔ ብቻ ሳይሆን የምታምኑት በአብም ማመናችሁ ነው፣ በእኔ ብቻ አይደለም እያላቸው ነው። በአብም ታምናላችሁ፣ ምክንያቱም በእኔ ማመን ብሏቸዋል። ሌላም ደግሞ ለምን ላከኝ ይላል። የላከኝ ለምን ተባለ ነው? በስጋ ስለተገለጠ ላከኝ ይላል። በራሴ ፈቃድ መጣው እኮ ይላል መልሶ። ከአብ ወጥቼ መጣው ይላል አይደለ? አብ ላከው ይባል ችግር የለውም። መጣውም ራሱም ደግሞ ይላል። ላከኝ ሲባል እንደ ሰውኛ አንዱ ወደ አንዱ ልጅና እንደዚህ ሱቅ ድረስና ና እንደምትለው እንደዛ አይደለም።
ምክንያቱም መለኮት በሁሉ የሞላ በሁሉ ያለ ነው። ታዲያ እንዴት ነው መላክ መሄድ መምጣትን ያመላክታሉ? አያመላክትም። ነገር ግን ከአብ ወጥቶ እንደ መምጣቱ አብ ልጁን ላከ ተብሎ ተነግሯል። እሱ ራሱ ደግሞ ከአብ ወጥቼ መጣው ብሏል። ወልድ ያለ አብ ፍቃድ አብ ልኮት ወልድ ሳይሆን አንዲት ፍቃድ፣ አንዲት አገዛ፣ አንዲት ስልጣን ያለው በአብ ፍቃድ መጥቷል፣ በራሱ ፍቃድ መጥቷል። አብ ላከኝ ይላል፣ ከአብ ወጥቼ መጣው ይላል። ስለዚህ ምንም የሚጋጭ ነገር ችግርም የለው። መላክ የሚለው መላክ የሚለውን ከአንዱ ሱቅ ወደ አንዱ ሱቅ፣ ከአንዱ ቦታ ሲመጣ ወደ አንዱ ቦታ መጉደል፣ እንደዛ አይደለም። እንደዛ እንዳታስብ። መላክ እኛ የምናውቀው ሰንበዲ ላክ ነው በሚባል ከዚህ ጎልና እዛ ይሄዳል፣ ከዛ ሲጎል ደግሞ እዚህ ይገኛል አይደለ? እንደዛ አይደለም። ምክንያቱም ይሄንኛው ምንድነው? እሱ መለኮት በሁሉ የሞላ ነው፣ በአባቱ እቅፍ ነው ያለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ተው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ክርስቲያን አፍተር በአብ እቅፍ ያለው ያ አንድ ልጁ ለእኛ መጥቶ ተረከ። ያ በስጋ ሲገለጥ መጣ ሄደ የሚባሉት ይነገሩለታል። በመለኮት ግን በሁሉ የሞላ ነው። መላክ መሄድ መምጣት መቆም አይጠበቅበትም በመለኮት። በስጋ የተገለጠው ግን ለእኛ የተገለጠው ግን ለእኛ ቤዛ የሆነን ግን እስከ መስቀል ድረስ የወደደን ግን እርሱ በስጋ መጥቷል፣ በስጋ ተገልጧል ማለት ነው። ያ መገለጡን መታየቱን እሱን ነው እንጂ መለኮት የሚሄድ የሚመጣ አይደለም። እስቲል መለኮት በአብ እቅፍ ነው ያለው፣ በአብ ነው ያለው። አብ ቤት በሁሉ የሞላ ከስፔስ እና ፕሌስ ውጭም ነው ያለው። መቼም ቢሆን እግዚአብሔርን ያየው የለም አንድስ እንኳን የለም ይላል አይደለ? በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ በዓለም ነበር ይለዋል። በዓለም ነበር፣ ዓለሙም በሱ ነበር ይላል። እርሱ ቃል ማለት ነው። በዓለም የሞላ ነው። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ያ በዓለም የሞላው በዓለም የነበረው በስጋ ሲገለጥ አብ ላከኝ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ አብ እንደላከው ይናገራል። ራሱም ደግሞ ከአብ ወጥቶ እንደመጣ ይናገራል። በስጋ መገለጡን፣ ለእኛ መታየቱን፣ መዳሰሱን እርሱን መሰረት በማድረግ ነው ተላከ የሚለው የሚመጣው እንጂ መለኮት በባህሪው የሚላክ የሚነሳ የሚቀመጥ የሚቆም አይደለም። አይምሮ ላይ ብዙ ጥቅሶች ነበሩ። ኦልሞስት ሰዓቱም እየሄደ ስለሆነ ነው ይብቃል። ሎጂካል የሆነ ጥያቄ ልጠይቅ፣ ከጥቅስ ምናምን ሳይሆን አንድ ሎጂካል የሆነ እሺ። ስለ አሁን ለምን ወልድ ብቻ ተመርጦ መምጣቱ አስፈለገ? የማይገባኝ ነገር ማለት ነው። ለምን አብ፣ ለምን መንፈስ ቅዱስ? ያው በግብር ይለያያሉ ብለን እናምናለን፣ ልክ ነው። ግን ለምን አብ፣ ለምን መንፈስ ቅዱስ? በስልጣን እኩል ከሆኑ የሆነ አያምታታም? መወለድ ግብሩ የወልድ ነው እንጂ የአብና የመንፈስ ቅዱስ አለ። ለእግዚአብሔር የሚሳነው የለም ይላል። እንግዲህ ሶስቱም እግዚአብሔር በአካል ተለያይቶ አንድ እግዚአብሔር ከሆኑ ሶስቱም እንዴት የሚሳነው ነገር ስለሌለ ነው እንጂ እኮ ወልድም እኮ በስጋ በአካል አንድ አላለም እኮ በአካል አንድ አላለም። በአካል ሶስቱ ነው፣ አንድ እግዚአብሔር ናቸው ብለን እናምናለን። መወለድ የሚነገረው ለአብና ለመንፈስ ቅዱስ ሳይሆን ለወልድ ስለሆነ፣ ስለዚህ ለወልድ ነው የሚሆነው። አንደኛ ይሄ ነው። ሁለተኛ ደግሞ አስቀድሞ ትንቢት ተነግሯል። ትንቢት ተነግሯል። ዘመን ተቆጥሯል። መዝሙር ምዕራፍ 2 ከቁጥር 1 እስከ 7፣ ምሳሌ 8፣ ምሳሌ 30 እንዲሁም ጥበብ መጽሐፈ ጥበብ ምዕራፍ 2 ላይ ወደ መጨረሻ አካባቢ ትንቢት ሲጠብቁ ነበረ ልጁ። እንዲሁም ደግሞ ኢሳያስ ላይ ክንድህን ላክ እያሉ ይጠብቁ ነበረ። ወልድ የአብ ክንድ፣ የአብ እጅ፣ የአብ ቃል ተብሎ ስለሚታመን ዘመን የተቆጠረለት ትንቢት የተነገረለት ዕብራውያን ላይ ምዕራፍ 1 ላይ ይዘጋዋል። እግዚአብሔር በብዙ አይነትና በብዙ ጎዳና በነቢያት ሲናገር ቆይቶ መጨረሻ ዓለምን በፈጠረበት በዚህ ዘመን በልጁ ተናገረን ይላል። ራሱም ደግሞ ክርስቶስ በወይን ዘበኞች ምሳሌ አድርጎ ደጋግሞ መጨረሻ ላይ ልጁን እንደላከ እነኛ ጠባቂዎች እንትን ሲሉ ቆይቶ ልጁ እንደመጣ ይናገራል። ከኦቨርኦል ግን መወለድ
አብና ለመንፈስ ቅዱስ ስለማይነገር ስለማይሆንም ነው። ኩነት ላይም ትክክል አይደለም፣ አይመጣውም እንደዛ። አብ ኢተርናሊ አባት ስለሆነ አብ አባት ልጅ ስለማይባል መወለድ ለልጅ ነው የሚነገረው። ቢኒና ክርስቲያን ምትሉታል ለዚህ ላይ አይ የለ ሜቢ ቢኒ ካለ ይቀጥልና ይብቃን ፎይ ተናደሩ